ሶሻል ሚዲያ ላይ ቪው ማግኘት ብቻ ገንዘብ ሊሆን አይችልም። ትኩረት መሳብ ያለባችሁ። ምክንያቱም ማስታወቂያ የሚያሰሩ ብራንዶች በቪዲዮ እየከፈሉ የሚያሰሯችሁ እናንተ ቪው እንድታገኙ ብቻ ሳይሆን አቴንሽን መሳብ ፈልገው ነው። ትኩረት ስበው መሸጥ ስለሚፈልጉ ነው በእናንተ የሚያስተዋውቁት ማለት ነው። ስለዚህ የነሱ ዋነኛ ዓላማ ትኩረት መሳብና መሸጥ እስከሆነ ድረስ የእናንተም ዋና ዓላማ ተመልካች ማግኘት ብቻ ሳይሆን ያገኛችሁትን ተመልካች ትኩረት መሳብ ነው። ስለዚህ 100,000 ሰው አይቶት ትኩረት የሰጣችሁ ግን 1,000 ሰው ከሚሆን ግን 10,000 ሰው አይቶት 5,000 ሰው ትኩረት ሰጥቶ ካየው የእናንተ ቪዲዮ 100,000 ሰው ካየው ቪዲዮ ይሄ የ10,000 ቪው ቪዲዮ በጣም የተሻለ ይሆናል ማለት ነው። ለዛ ነው ኮንተንት ክሬተሮች በ500,000 ፎሎወር ከሚሰሩት ገንዘብ በላይ ኢንፍሉዌንሰሮች በ50,000 ፎሎወር የሚሰሩት ገንዘብ በእጥፍ የበለጠ ይሆናል። ከጥፍም በላይ ሊበልጥ ይችላል። ምክንያቱም ኮንተንት ክሬተር ማለት ኮንተንቶችን ዝም ብሎ ፐብሊሽ የሚያደርግ ሲሆን ኢንፍሉዌንስ አይኖረውም። ኢንፍሉዌንሰር የሚባል ደረጃ ከደረሰ ግን ሰዎችን ኢንፍሉዌንስ ማድረግ ይችላል ማለት ነው። አንድ ፕሮዳክት ቢያስተዋውቅ ያንን ፕሮዳክት እና ሰርቪስ የመጠቀምና የመግዛት ቻንሳቸው ከፍተኛ ይሆናል ማለት ነው። ምክንያቱም እሱ ኢንፍሉዌንሰር ነው፣ የሰዎችን ቀልብ ይዟል። ያንን ኢንፍሉዌንስ ደግሞ ወደ ሴል ቀይሮ ገንዘብ መስራት ይችላል ማለት ነው። ስለዚህ ኮንተንት ክሬተር እና ኢንፍሉዌንሰር ይለያያል። ኢንፍሉዌንሰር ነው መሆን ያለባችሁ። የኮንተንት ክሬተር ምርጡ ደረጃ ነው ኢንፍሉዌንሰር ማለት ነው። ሰዎች መረዳት ያለባቸው ነገር ሶሻል ሚዲያ የኢንተርቴይንመንት ሳይት ሳይሆን የማርኬቲንግ ሳይት እንደሆነ ነው መረዳት ያለባቸው። ሶሻል ሚዲያዎች ሲጀመርም የተፈጠሩት እናንተ እንድትዝናኑባቸው አይደለም፣ ማርኬት ለማድረግ ነው። ማርኬት ለማድረግ ግን ኮንዳክት የሚያደርገው የሆነ ነገር ያስፈልጋል። እሱ በሚታሰብበት ጊዜ ነው ኢንተርቴይንመንት እንደ ዌይ ሆኖ የመጣው ማለት ነው። ስለዚህ ዋነኛ የሶሻል ሚዲያ ዓላማው ማርኬቲንግ መስራት ነው። በማርኬቲንግ ነው ሶሻል ሚዲያዎች ገንዘብ የሚያገኙት። ሰዎች አንዳንድ ጊዜ ምን ብለው ያስባሉ መሰላችሁ? ሶሻል ሚዲያዎች ገንዘብ የሚያገኙት ከቴሌኮም ሰርቪስ ፕሮቫይደሮች ከቴሌ ወይ ደግሞ ከሳፋሪኮም እኛ ካርድ ከምንሞላው ይመስላችኋል። ነገር ግን ከዛ ላይ ምንም የሚያገኙት ገንዘብ የለም። እንዳለ የሚያገኙት ገንዘብ እናንተ ቪዲዮ ስትመለከቱ በሚከቱት አድ ነው ማለት ነው። ስለዚህ ሶሻል ሚዲያው ራሱ ለማርኬቲንግ ዓላማ ከሆነ የተቋቋመው እናንተ ስለምንድን ነው ዝም ብላችሁ ሰው ለማሳቅ ብቻ የምትቋቋሙት? ዋና ዓላማችሁ ማርኬት ማድረግ መሆን አለበት። ማርኬት በምታረጉበት ጊዜ ግን በትክክል ማርኬት ለማድረግ የሚያስፈልጋችሁ ነገር ኮንተንት ያስፈልጋችኋል። ስለዚህ ፎከስ ማድረግ ያለባችሁ ኮንተንቱ ላይ ነው። ኮንተንቱ ግን የተፈጠረበት ዓላማ ማርኬት ለማድረግ እንደሆነ መርሳት የለባችሁም። እዚህ ጋር አንድ መረዳት ያለባችሁ ነገር አንድም ፕሮዳክት ይዛችሁ ሶሻል ሚዲያ ላይ ስትመጡ ልትሸጡ የምትችሉት እናንተ ፐርሰናል ኢንፍሉዌንስ ካላችሁ ብቻ ነው። ፐርሰናል ኢንፍሉዌንስ ካሌላችሁ ዝም ብሎ ተመልካች ብቻ ካላችሁ በታምር አይሸጥላችሁም ማለት ነው። ስለዚህ ፐርሰናል ኢንፍሉዌንሳችሁ ነው የሚሸጠው። ፐርሰናል ኢንፍሉዌንሳችሁ ሊገነባ የሚችለው ደግሞ በምሳሩት ኮንተንት ነው። ምሳሩት ኮንተንት የሚያስቅም ቢሆን የሚያስቅ ቫልዩ እየሰጠ ኮንሲስታንት ሆኖ ከቆየና የእናንተ ፐርሰናሊቲ ከተጨመረበት እሱ እንደ አንድ ኢንፍሉዌንስ ሊቆጠር ይችላል። ከዛ ውጪ በሚያስተምርበት ጊዜ ፐርሰናሊቲ የተጨመረበት ኮንሲስታንት የሆነ ቫልዩ ያለው ነገር ፕሮቫይድ የሚያደርግ ከሆነ እሱም እንደ አንድ ነገር ይቆጠራል። የምታስተላልፏቸው አስተሳሰቦችና መልእክቶች ፐርሰናሊቲያችሁን ይዘው ለሰዎች ተቀባይነት ማግኘት ከቻሉ እሱ ዋነኛ ኢንፍሉዌንስ መሆን ይችላል። እናንተ የምትኖሩት ላይፍ ስታይል ኮንተንት መስሩ ከሆነ ለምሳሌ አኗኗራችሁላ ኢንፍሉዌንስ ሊያደርግ ይችላል ሰዎችን። እናንተ ዝንጥ ብላችሁ አሪፍ መኪና እየነዳችሁ የምታደርጓቸውን ነገሮች ሰዎች እሱን ነገር ማድረግ ይፈልጋሉ። ምክንያቱም እንደ ሌግዣሪ ይቆጥሩታል። ሰዎች ደግሞ ሌግዣሪ ነገር ኤክስፒሪየንስ ማድረግ ይፈልጋሉ። ስለዚህ እያንዳንዱ ነገር እንደ ኢንፍሉዌንስ ሊቆጠር ይችላል። ሌላኛው ዋነኛ ኢንፍሉዌንስ ደግሞ ያላችሁ ዝና ነው። ያላችሁ ዝና በጣም ምርጡ ኢንፍሉዌንስ ያላችሁ ዝና ነው። ምክንያቱም ለመመሰላችሁ እናንተ ከፍተኛ ፎሎወር ካላችሁ አንድ ሰው እናንተን ሲመለከት የሚከተላችሁን ሰው ብዛት ነው የሚመለከተው። እኔ ለምሳሌ አንድ ሰው እኔን ሲመለከተኝ ይሄ ሰውዬ እኮ 600,000 ፎሎወር አለው፣ 600,000 ሰው ተከትሎታል፣ አሪፍ ነገር ነው የሚያቀርበው ብለው ያከብሩኛል ማለት ነው። ከዛ በኋላ ደግሞ እኔ ማስተዋወቀውን ፕሮዳክት ይገዙኛል ማለት ነው። እንዳትሸወዱ፣ ፎሎወር ማተር አያረግም ምናምን የሚሉ ነገሮች አሉ። በእርግጥ እኔም ማተር አያረግም ከሚሉት ወገኑ ነኝ። ነገር ግን በዚህ ሳይድ ከመጣም ፎሎወር ማተር ያረጋል። የሚከተላችሁ ሰው ሁላ እንደ ኢንፍሉዌንስ ሊቆጠር ይችላል ማለት ነው። ምክንያቱም አሁን ሚስተር ቢስት ያለው ዋነኛ ኢንፍሉዌንስ ፐርሰናሊቲው ሳይሆን ቻናሉ ነው። ቻናሉ 300 ምናምን ሚሊዮን ሰብስክራይበር ካለው 300 ምናምን ሚሊዮን ሰው ይከተለዋል ብላችሁ ነው የምታስቡት። ስለዚህ 300 ሚሊዮን የሚከተለውን ሰውዬ የሚሸጠውን ቸኮሌት ትገዛላችሁ ማለት ነው። ሚስተር ቢስት ቸኮሌት ነው የሚሸጠው። ስለዚህ ያላችሁ ዝና ራሱ ኢንፍሉዌንስ ሆኖ ማርኬት መደረግ ይችላል። ስለዚህ ዋነኛው እንዲሁም በሶሻል ሚዲያ ላይ ምርጡ የሚባለው ኢንፍሉዌንስ ያላችሁ ዝና ነው። አንድ ቪዲዮ በመሰሩበት ጊዜ የተለያየ ኦዲየንስ የሚመለከታችሁ ከሆነ በታምር ገንዘብ አሰሩበትም። በተጨማሪም ደግሞ ራንደም የሆኑ አይዲያዎችን የምታመጡ ከሆነ ራንደም የሆነ ኮንተንት ነው የምትሰሩት ማለት ነው። እሱም ገንዘብ ያመጣላችሁ።
ምክንያቱም ብራንዶች ራንደምነስን ይጠላሉ። በቃ ዝም ብሎ የሚሰሩ የተለያየ የተደበላለቀ ነገርን ይጠላሉ። በዋናነት የሚወዱት ስፔሻሊዝምን ነው። ስፔሻሊስት ሆናችሁ አንድ ነገር ላይ ትኩረት ሰጣችሁ በመሰሩበት ጊዜ ነው እናንተ በጣም ፌመስ የምትሆኑት። ለምሳሌ አሁን አዶናይን ብትወስዱት አዶናይ የራሱ ኮንተንት የለውም ልትሉት ትችላላችሁ። ግን የአዶናይ ኮንተንት ላይፍ ስታይል ነው። ላይፍ ስታይል ውስጥ ደግሞ በሚሄድበት ጊዜ በሚንቀሳቀስበት ጊዜ በሚሰራው ስራ እያንዳንዱ ነገር ላይፍ ስታይል ውስጥ ይካተታል። ስለዚህ የሱ ኮንተንት ላይፍ ስታይል ነው ማለት ነው። ነገር ግን ላይፍ ስታይል ውስጥ ሁሉም ነገር ማስታወቂያ ማስገባት ስለሚቻል እሱ የትኛውንም ማስታወቂያ መስራት ይችላል ማለት ነው። እናንተም እንደዚህ አይነት ሁሉም ቦታ ላይ የሚገባ ኮንተንቶችን መርጣችሁ መስራት ትችላላችሁ። ነገር ግን እንደኔ ፕሪፈር ማረገው ስፔሻሊስት ብትሆኑ ነው። አንድ ኮንተንት ላይ አንድ ዋና ሐሳብ ይዛችሁ ብዘልቁ እናንተ ሰክሰስ የማድረግ ቻንሳችሁ ይጨምራል ብዬ ስለማስብ። አቴንሽንን እንዴት ግራብ እናርግ ካላችሁኝ ደግሞ የመጀመሪያው አንድ ኮንሲስታንት የሆነ ቫልዩ ፕሮቫይድ ማድረግ አለባችሁ። ከዚህ በፊትም በተደጋጋሚ ነግራችኋለሁ። አንድ ወጥ የሆነ ሐሳብ መስጠት አለባችሁ። ሁለተኛው አቴንሽን ግራብ የምታረጉበት መንገድ ደግሞ የመጀመሪያውን የቪዲዮአችሁን ፓርት ሁኩም ማለት ነው የመጀመሪያውን 3 ሰከንድ ወይ 5 ሰከንድ ሁል ጊዜ ዊን ማድረግ አለባችሁ። እሱን ሰከንድ ሁል ጊዜ ዊን በምታረጉበት ጊዜ ነው ተመልካች የምታገኙት። ተመልካች ካገኛችሁ በኋላ ነው እናንተ ብራንዳችሁ የሚታወቀው። ብራንዳችሁ ከታወቀ በኋላ ሁክ ባትጠቀሙ ራሱ እናንተ የእናንተ ፊት ራሱ እንደ ሁክ ሆኖ ስለሚያገለግል ከዛ በኋላ ሁክ መጠቀም ላይ ኖርባችሁ ይችላል። አንዳንድ ሰዎች የአዶናይን ቪዲዮ ትመለከቱና ሁክ እኮ የለውም የሱ ቪዲዮ ግን ይሄን ያህል ተመልካች አለው ትላላችሁ። ነገር ግን የሱ ፊት ብቻ ሁክ ሆኗል። ከዚህ በፊት በሰራቸው ኮንተንቶች እሱ መተወቅ ችሏል። ስለዚህ ስክሮል ስታረጉ እሱን በምታዩበት ጊዜ ቀልባችሁ ይሳባል፣ ቪዲዮውን ትጨርሱታላችሁ፣ ተመልካች ያገኛል፣ እሱም ገንዘቡን ይሰራል ማለት ነው። ስለዚህ ሁል ጊዜ አንድ ቪዲዮ ሁክ ያስፈልጓል። ሌላኛው አቴንሽን ለመሳብ የሚረዳችሁ ነገር ለአንድ ኦዲየንስ ሁል ጊዜ መናገር ነው። ኮንተንትን በምሰሩበት ጊዜ ተመልካቻችሁ ሊሆን የሚገባው አንድ ኮንሲስታንት የሆነ የኦዲየንስ ግሩፕ ነው። ለምሳሌ አሁን የኔ ኮንተንት ቴክ ስለሆነ ቴክ የሚጠቀሙ ሰዎች ናቸው የኔ ኦዲየንሶች ማለት ነው። ስለዚህ ሁል ጊዜ ኮንተንት በምሰራበት ጊዜ እነዛ ሰዎች ሊረዱት በሚችሉት መንገድ ነው ብሰራው። ስለዚህ የነዛ ሰዎች ችግር ነው ብፈታላቸው ማለት ነው። በዋናነት ኮንተንት መስራት ያለባችሁ ከሰዎች ችግር ላይ ተነስታችሁ ነው ብያችኋለሁ። ስለዚህ የነዛን ኦዲየንሶች ችግር እያመጣው ነው ኮንተንት በሰራበት። የነሱ ችግር ስለሆነ ደግሞ እነሱ ፔናቸውን እየተረዱ እስከ መጨረሻው ድረስ ቪዲዮን ይመለከቱታል ማለት ነው። ቪዲዮ ከተመለከቱት ደግሞ እኔ ቪው አገኛለሁ። ቪው ካገኘው በኋላ ደግሞ አቴንሽን ስለሳብኩ ገንዘብ መስራት እችላለሁ ማለት ነው። ሶሻል ሚዲያ ላይ ገንዘብ የሚሰራባቸው በዋናነት 3 መንገዶች አሉ። የመጀመሪያው ብራንድ ዲል ነው፣ ሁለተኛው ሰርቪስ ነው፣ ሶስተኛው ደግሞ አፊሊየት ነው። ብራንድ ዲል የምንለው ብዙዎቻችን ፕሮሞሽን በሚለው እናውቀዋለን ማለት ነው። የተለያዩ ድርጅቶች ኢንፍሉዌንሰሮች ጋር ይመጣሉ። ከዛ በኋላ ይሄንን ፕሮዳክት ወይ ይሄንን ሰርቪስ ታስተዋውቁልኛለህ ይባባላሉ። ከዛ በኋላ በዋጋ ይስማሙና የሆነ ያህል ቪዲዮ ይሰራሉ ማለት ነው። ከዛ በዛ ቪዲዮ ደግሞ ኢንጌጅመንት እየፈጠሩ አቴንሽን እየሳቡ ማርኬት ለማድረግ ይሞክራሉ። ከዛ ውጪ ደግሞ አቴንሽንን ስበው አዌርነስ ለመፍጠር ይሞክራሉ ማለት ነው። ይሄ በዋነኛው ሶሻል ሚዲያ ላይ ገንዘብ የሚሰራበት መንገድ ነው። ይሄ ነገር ግን በዋናነት የሚፈልገው ነገር አንድ ነገር ላይ ማስተር ማድረግ አለባችሁ። የምታስተዋውቁት ነገር ላይ ማስተር የሆነ ክሬተር መሆን አለባችሁ በዋናነት ለመሸጥ። ሁለተኛው ደግሞ ኮንሲስታንት መሆን መቻል አለባችሁ ይሄንን ለመስራት። ሶስተኛው ደግሞ ትረስት ሊኖራችሁ ይገባል። ከምንም ነገር በላይ የሚያስፈልጋችሁ ትረስት ነው። ትረስት ከሌላችሁ ምንም ነገር ኮንቨርዥን አታመጡም። በተጨማሪም ደግሞ አዌርነስም ስትፈጥሩ ታማኝነት ስለሌላችሁ ማንም ብሎ ስለማይሰማችሁ ሁል ጊዜ ትረስት ያስፈልጋችኋል ማለት ነው። ሁለተኛው ገንዘብ የምትሰሩበት መንገድ ደግሞ ሰርቪስ ነው። ሰርቪስ ስላችሁ የራሳችሁ ሰርቪስ ማለት ነው። የራሳችሁ ሰርቪስ ማለት እናንተ የምትሸጡት ፕሮዳክት ነው። አሁን እኔ ዲጂታል ማርኬቲንግ ሰርቪስ ነበረኝ። በቲክቶክ ለማስተዋወቅ ሞክሬያለሁ ግን ፌል አድርጓል። ብዙ ቪዲዮችን ሰርቻለሁ። በእርግጥ ኮንሲስታንት ሆኜ ስለ ዲጂታል ማርኬቲንግ ቫልዩ ፕሮቫይድ እያደረኩኝ ለማርኬት ለማድረግ አልሞከርኩም። ነገር ግን ባለኝ ኦዲየንስ ላይ ማርኬት ለማድረግ ሞክሬ ነበረ። ያለኝ ኦዲየንስ ግን የቴክ ኦዲየንስ ነበረ እንጂ የቢዝነስ ኦነር ስላልነበረ፣ የሶሻል ሚዲያ ማኔጅመንቱ ደግሞ የሚሰራው ለቢዝነስ ኦነሮች ስለነበረ ፌል አድርጓል ማለት ነው። በእርግጥ የኦዲየንስ ሚስማች ችግር ነው። የኦዲየንስ ሚስማች ችግር ሊያጋጥማችሁ ይችላል ሰርቪስ በምትሰሩበት ጊዜ። ስለዚህ ሁል ጊዜ ሰርቪስ መጀመር ያለባችሁ ብዬ ራሴ ላይ ከተፈጠረብኝ ችግር ተነስቼ የመመክራችሁ ነገር ምንድነው? ሁል ጊዜ ከምትሰሩት ኮንተንት ጋር ተቀራራቢ የሆነ ሰርቪስ ፕሮቫይድ ማድረግ መቻል አለባችሁ። እኔ አሁን ስለ ስልክ ነበር ብዙ ኮንተንት የምሰራው። የስልክ ቤት ምናምን ብከፍት ኖሮ የተሻለ ነበር የሚሆነው።
ምክንያቱም ለመሸጥ በጣም ቀላል ስለሚሆን ማለት ነው። ነገር ግን አሁን ዲጂታል ማርኬቲንጉ ከስልክ ኦዲየንስ እና ከስቴክ ኦዲየንስ ጋር ስለተጋጨ ኮንቨርዥን ማግኘት አልቻልኩም ማለት ነው። ስለዚህ ሰርቪስ ላይ ዋና ፎከስ ማድረግ ያለባችሁ ነገር እናንተ ከምትታወቁበት ነገር ተነስታችሁ ነው ያንን ሰርቪስ ፕሮቫይድ እያደረጋችሁ ራሳችሁን መሸጥ የምትችሉት ማለት ነው። ሶስተኛው ገንዘብ ማግኘት የምትችሉበት መንገድ ደግሞ አፊሊየት ነው። አፊሊየት ላይ ቪዲዮ ትሰራላችሁ፣ ሪኮመንድ ታደርጋላችሁ። እናንተ ታማኝነት ካላችሁ እና ሪላያብል የሆነ ነገር ሪኮመንድ ካደረጋችሁ ሰዎች ይጠቀሙታል ማለት ነው። ሰርቪስም ሆነ ፕሮዳክትም ሆነ ሶፍትዌርም ሆነ ሪኮመንድ እያደረጋችሁ ይጠቀሙታል ማለት ነው። በሚጠቀሙት ልክ ደግሞ ኮሚሽን ይከፈላችኋል ማለት ነው። በአጭሩ አፊሊየት ማለት የኮሚሽን ስራ ነው። በምታመጡት ደንበኛና በምታመጡት ዩዘር ልክ ነው የሚከፈላችሁ ማለት ነው። ለዌብሳይት ለሶፍትዌር ልትሰሩት ትችላላችሁ፣ ለአገልግሎት ልትሰሩት ትችላላችሁ፣ እቃ ልትሸጡት ትችላላችሁ በኮሚሽን። እነዚህ እንዳለ አፊሊየት ይባላሉ ማለት ነው። በዚህ ቪዲዮ በሶሻል ሚዲያ ተመልካች ብቻ ሳይሆን ገንዘብ እንዴት እንደምትሰሩ በዋናነት አብራርቼ እነግራችኋለሁ ማለት ነው። እኔን ለማታውቁኝ ቅዱስ ጎሳ ይባላለሁ። ቲክቶክ ላይ የቴክ ኮንተንት እየሰራው ከ600,000 በላይ ፎሎወር ገንብቻለሁ። አሁን ደግሞ ዩቲዩብ ላይ በሶሻል ሚዲያ ላይ ኮንተንት ክሪኤሽን ማለት ነው አሪፍ ኮሚኒቲ እየገነባው ነው ማለት ነው። ከ7,000 በላይ ሰብስክራይበር ደርሰናል። በጣም ነው ማመሰግናችሁ። 7,000 ሎያል ሰብስክራይበር ማለት ነው። ስለ ኮንተንት ክሪኤሽን መረዳት የሚፈልግ ኮንተንት ክሪኤሽን መስራት የሚፈልግ 7,000 ኦዲየንስ ብዬ ነው የምቆጥራችሁ። እናንተም የዚህ ኦዲየንስ አባል መሆን ከፈለጋችሁ ሰብስክራይብ አድርጉን። በተጨማሪም ደግሞ እንደዚህ አይነት አሪፍ ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ ማለት ነው። ሳምንት በተመሳሳይ ጊዜ አርብ እስከምንገናኝ ድረስ ሰላም ቆዩ።